እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ። ሚያዝያ 7 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስትን ወረራ የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፍል ከራስ ወዳድነት የነፃ መስዋዕትነት ነው። ዓላማውም ሀገርንና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይም ለቡድን በተለየ የሚገኝ ነገር የለውም። ለሀገር ከሚገኘው ነፃነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በቀር እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጠላቶች ጋር የተደረገ ነበር። ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነትና የራስን ጥቅም ለሀገር ጥቅም ሲባል መተው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍ ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምንና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባንዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራቸውን ሽጣችሁ አንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም ሶስቱም ጠላቶች አሉ። መልክና ስም ብቻ ቀይረዋል። በሌላም በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞች አሉ። የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኞችን ይፈልጋል። የራስ ፍላጎትን፣ ባንዳነትንና ወራሪን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይ አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተረፈ ያስፈልጉናል። ይህንን በዓል የምናከብረው የራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያክል አርበኞች ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸጥ የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለመውረር ካሰፈሰፉት በተጨማሪ ድህነት፣ ኋላ ቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወረው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባንዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትንና የሕዝብን ሀብት የሚሸቅጡ ባንዳዎች አሉ። ብሔራዊ አርበኝነት ማለት እነዚህን ሶስት ጠላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየው የኢትዮጵያ ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች ሶስቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀዳጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። ኢትዮጵያ በዓለም ደረጃ ከሚገኙ ሀያል ሀገሮች አንዷ ስትሆን ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚህ አጋጣሚ ጥሪ አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 7 ቀን 2018 ዓ.ም ዶክተር አብይ ጠቅላይ ሚኒስትር ዘኢትዮጵያ። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች እንደ መሸሸጊያ ማዕከል እያገለገለች መሆኑን የሚያሳዩ በቂና አስተማማኝ ማስረጃዎች አሉ ሲል የውጭ ጉዳይ ሚኒስትር አስታወቀ። ኢትዮጵያ በሱዳን የቀረበውን መሰረተ ቢስ ክስ ውድቅ በማድረግ የሱዳን ጦር ለጸረ ኢትዮጵያ ኃይሎች ድጋፍ መስጠቱን እንዲያቆም አሳስባለች። የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫው የሱዳን የጦር ኃይሎችና ውጭ ጉዳይ ሚኒስትር በኢትዮጵያ ላይ የሰነዘሩትን ክስ መሰረተ ቢስ በማለት በጽኑ አውግዟል። የሱዳን ጦር ኃይሎችና ውጭ ጉዳይ ሚኒስትር በጋራ በሰጡት መግለጫ ምንድን ነው ያሉት ስንል
በካርቱም ዓለም አቀፍ አውሮፕላን ማረፊያ ትናንት የሰው አልባ አውሮፕላን ድሮን መፈጸሙንና ለዚህም ጥቃት ኢትዮጵያን ተጠያቂም አድርገዋል። የሱዳን ባለስልጣናት ጥቃቱ የተነሳው ከባህር ዳር አውሮፕላን ማረፊያ መሆኑን የሚያሳይ ቴክኒካዊ ማስረጃ አለንም ነው ያሉት። ድሮኖቹ የተላኩት ከተባበሩት አረብ ኤሚሬትስ ጋር በመተባበር ነው የሚል ክስም አቅርበዋል። በዚህ ምክንያት ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር ወደ ካርቱም መጥራቷን አስታውቃለች። ይህን ተከትሎ ኢትዮጵያ የሰጠችውን ምላሽ ስንመለከት ሱዳን ያቀረበችው ሙሉ በሙሉ መሰረተ ቢስ ክስ መሆኑን የገለጸው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ውጭ ጉዳይ ሚኒስቴር ኢትዮጵያና የሱዳን ሕዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት በሱዳን የእርስ በርስ ጦርነት ውስጥ ባሉ አንዳንድ ተፋላሚዎች የተፈጸሙትን የኢትዮጵያን የግዛት አንድነትና ሉዓላዊነት ብሔራዊ ደህንነት የሚጥሱ ከባድ ጥሰቶችን ኢትዮጵያ ይፋ ከማድረግ ተቆጥባ በትዕግስት ማለፏንም አሳውቋል። እነዚህ ከባድ ጥሰቶች በግጭቱ ውስጥ የህወሓት ወይም ቲፒኤልኤፍ ቅጥረኞችን በስፋት መጠቀምንም ያካትታል። የሱዳን ጦር ለእነዚህ ቅጥረኞች የጦር መሳሪያና የገንዘብ ድጋፍ ማድረጉና በዚህም በኢትዮጵያ ምዕራብ ድንበር በኩል ጥቃት እንዲፈጸም ማመቻቸቱንም ውጭ ጉዳይ ሚኒስቴር አስረድቷል። በሱዳን ውስጥ የሚገኙ የህወሓት ቅጥረኞች እንቅስቃሴ በይፋ የሚታወቅ ነው ያለው ሚኒስቴሩ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች እንደ መሸሸጊያ ማዕከል እያገለገለች መሆኑን የሚያሳዩ በቂና አስተማማኝ ማስረጃ አሉም ብለዋል። እነዚህ እኩይ ድርጊቶች እንዲሁም በቅርቡም ሆነ ቀደም ብሎ በሱዳን ጦር ኃይሎች ባለስልጣናት የቀረቡ ተከታታይ ክሶችና ውንጀላዎች የራሳቸውን እኩይ አጀንዳ ለማስፈጸም በሚፈልጉ የውጭ ኃይሎች ትዕዛዝና ዓላማ የተከናወኑ መሆናቸውም ግልጽ ነው ሲል ገልጧል። ሚኒስትሩ ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር አጋርነቷን እና ያላትን ወዳጅነት አጠናክራ ትቀጥላለችም ብለዋል። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ባሉ ተፋላሚዎች መካከል ለችግሩ ወታደራዊ መፍትሄ ስለሌለ የውይይት ጥሪዋንም ደግማ አቅርባለች። በተጨማሪም ኢትዮጵያ በአስቸኳይ ሰብአዊ የተኩስ አቁም እንዲደረግ ተከታታይነት ያለው የተኩስ አቁም ስምምነት እንዲከተል እንዲሁም ዘላቂ ሰላምን ለመመስረትና የሲቪል አስተዳደርን ለመመለስ ነፃ ሁሉን አቀፍና ግልጽ በሆነ በሲቪል የሚመራ የውይይትና ሽግግር ሂደት አስፈላጊነት ላይ አጽንኦት ሰጣለች ብሏል። ዘጋቢው ቲክቫ ነው። ኢራን ከምድረ ገጽ ትጠፋለች ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ቃለ ምልልስ አድርገው ነበር። በዚህም ወቅት አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመጠበቅ እርምጃ እየወሰደች መሆኑን ገልጿል። በዚህም እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ነው የዛቱት። ይህን ያሉት የአሜሪካው ኃይሎች የሆርሙዝ ሰርጥ ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ መሆኑ ተገልጿል። አሜሪካ የኢራን ድሮኖችና ሚሳይሎችን መምታት መቀጠሏንም አስታውቃለች። ትራምፕ በጦርነቱ ምክንያት በሆርሙዝ ሰርጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ እንደሆነም አመላክተዋል። በዚህም የአሜሪካ ኃይሎች የመርከበኞችን ደህንነት ለመጠበቅ የሆርሙዝ ሰርጥ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እያደረጉ እንዳሉ ተገልጧል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታም እየዛተች ነው። መረጃው ከፎክስ ኒውስና ከቢሲ የተገኘ ነው። ወደ ዜና መከላከያ ስናልፍ አሁናዊ የጦርነት ስጋቶችን መመከት የሚያስችል ወታደራዊ የቴክኖሎጂ አቅም ፈጥረናል ሲሉ ጀነራል ይመር መኮንን ተናገሩ። ኢትዮጵያ ታምርት በሚል መሪ ቃል የኢንዱስትሪ ሚኒስቴር በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል ባዘጋጀው አውደ ርዕይ ላይ የሰራዊቱ አመራሮችና አባላት ጉብኝት አካሂዷል። ከጉብኝቱ መጠናቀቅ በኋላ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን እንዳሉት የመከላከያ ኢንዱስትሪዎች የሰራዊቱን ተልዕኮ ውጤታማ የሚያደርጉ የቴክኖሎጂ ውጤቶችን በራስ አቅም ማምረት እየቻሉ ነው ብለዋል። ኢትዮጵያ ማስጠበቅም ሆነ ማስፈጸም ለምትፈልጋቸው ብሔራዊ ጥቅሞች የመከላከያ ዝማኔና ጥንካሬ ወሳኝ ነው ያሉት ጀነራል ይመር ለዚህ ደግሞ አምራች ወታደራዊ ኢንዱስትሪዎች ያልተቆራረጠ ሎጂስቲክሳዊ አቅርቦትን እንዲኖር ዋና መጋቢ የግብዓት ማዕከል ሆነው ያገለገሉ ናቸው ብለዋል። በዚህ ኤግዚቢሽን ማዕከል የታዩት የተቋሙ የኢንዱስትሪ ውጤቶችም ለሰራዊቱ የግዳጅ አፈጻጸምና ውጤታማነት አበርክቷቸው ከፍ ያለ እንደሆነ አብራርተዋል። ዛሬ ላይ ሁሉ ነገር ከባህር ማዶ ተሸምቶ የሚቻል አይደለም ያሉት ጀነራል መኮንኑ የምርምር ማዕከላትን በማስፋፋት ሀገር በቀል የፈጠራ ውጤቶችን ማረግና ማዘመን ትልቅ የቤት ስራችን ሊሆን ይገባል ሲሉ አጽንኦት ሰጥተዋል። በጉብኝቱ የተሳተፉ የሰራዊቱ አመራሮች በበኩላቸው በተመለከቱ ነገር መደሰታቸውን ገልጠው ኢትዮጵያ ያላትን የተፈጥሮ ሀብት ለመጠቀም እንዲህ አይነት አምራች ኢንዱስትሪዎችን ማበረታታት ተገቢ እንደሆነም ተናግሯል ብሏል መከላከያ በማህበራዊ ገጹ።
የኢትዮጵያ ሉዓላዊነት የሚረጋገጠው ሀገሪቱ በምትገነባው የኢኮኖሚ ልክ ነው ሲሉ አቶ መላኩ አለበል ተናገሩ። ዛሬ በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል ኢትዮጵያ ታምርት በሚል መሪ ቃል የኤክስፖ ጉብኝት ተካሂዷል። በዚህ ማዕከል ከተለያዩ የሰራዊቶቻችን ክፍሎች የተውጣጡ አመራሮች፣ አባላትና የአምራች ኢንዱስትሪዎችን የምርት ውጤት ተዘዋውረው ጎብኝተዋል። በዚህ ወቅት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል እንዳሉት ኢትዮጵያ በሁሉም ዘርፍ አሸናፊ ሆና ለመውጣት ሀገር በቀል የኢኮኖሚ ግንባታ ላይ ትኩረት አድርጋ እየሰራች ትገኛለች ነው ያሉት። ሀገር በቀል የኢኮኖሚ ስርዓቱን ለማሻሻል ምቹና ቀልጣፋ የአሰራር ስርዓት ተዘርግቷል ያሉት ሚኒስትሩ አቶ መላኩ አለበል በዚህም አምራቾች ምርቶቻቸውን ለተጠቃሚው ማህበረሰብ ለማድረስ እንዲህ አይነት አውደ ርዕይ በየጊዜው እየተዘጋጀ መሆኑንም አብራርተዋል ተብሏል።